ዋናነት ደግሞ የፈለገው ሚካኤል አርቴታ ነው። ከኔ አጫወት ጋር አብሮ መሄድ የሚችል ምርጥ ተጫዋች ነው በሚል ነው። ከዛ አርሰናል 55 ሚሊዮን ፓውንድ ይዞ ሄደ። ሪጀክት ተደረገ። 28 ዓመቱ ነው ብሩኖ ጊማሬሽ 28 ዓመቱ ነው። በኋላ ላይ ኒውካስል ሪጀክት ያደረገው 55 ሚሊዮን ፓውንዱን ባለበት ደረጃ ላይ ተጫዋቹ ትናንት በይፋ ተናገረ። ኒውካስሎች ልቀቁኝ፣ መሄድ እፈልጋለሁ። በዚህ ክረምት እስከዛሬ አገልግያችኋለሁ። ከዚህ በኋላ የአርሰናል ተጫዋች መሆን ነው የምፈልገው። በዚህ ክረምት አርሰናል መግባት እፈልጋለሁ የሚል ጥያቄ ያቀረበ። አርሰናሎች ደግሞ አንደኛ ከብሩኖ ጊማሬሽ ፈቃድ አግኝተዋል። በሁለተኝነት ደረጃ ደግሞ እነሱም የልብ ልብ ሰጥቷቸው 10 ሚሊዮን ፓውንድ ጨምረው ብሩኖ ጊማሬሽን ለማስፈረም 65 ሚሊዮን ፓውንድ ይዘው ለመሄድ ወስነዋል። 65 ሚሊዮን ፓውንድ ይሳካ ይሆን? ሚካኤል አርቴታ የዚህ ተጫዋች አድናቂ ነው። በቃ ይምጣልኝ ብሏል። እኔ እንደምፈልገው አይነት ተጫዋች ነው። ግን የብሩኖ ጊማሬሽ መምጣት የነዙ ሜንዲን ሚና ምን ሊያደርገው ይችላል? እዚህ ቦታ ላይ ብሩኖ ጊማሬሽ ከመጣ እንግዲህ ዙሜንዲ ያለ ማይልስ ሌዊስ ስኬሊ ያለ እዚህ ቦታ ላይ በመጫወት ራይስም ይጫወታል። ያው ራይስን አይነኬ እንደሚሆን አስባለሁና የብሩኖ ጊማሬሽ የመሳካት እድሉ አሁን ከ90% በላይ እንደደረሰ ይሰማኛል ባለው መረጃ መሰረት ማለት ነው። ግን ሶፊ የሚገፋ ተጫዋች አይኖርም። ግርምዬ አንድ አርሰናል እንደጠቀስኩት ትናንት እያነሳን ነበራል። ሰሞኑን በቀደም ወይ ትናንት ፕሮግራማችን ላይ በሚቀጥሉ ሳምንታት አርሰናል ዙሩን ያፈጥነዋል የሚል መረጃ እየሰጠን ነበር። ያያችሁ ነው አድማጮቻችን እንዴት የብሩኖ ጊማሬሽ ጉዳይ በጣም እየተቀጣጠለ እንዳለ። ትናንት ማታ ምንድነው የነበረው መረጃው? ብሩኖ ጊማሬሽ ኒውካስልን ጠየቀ። ምን መልቀቂያ። ዛሬ ጠዋት ሲወጡት መረጃዎች ምንድነው? በቅርብ ሰዓታት ውስጥ በግል ጉዳዮች ብሩኖ ጊማሬሽና አርሰናል ተስማምቷል። አየው እንዴ በምን ያህል ፍጥነት እየፈጠነ እንዳለ ዝውውሩ። ሜጀር ነገር ግን እዚህ ጋር አርሰናል እስከ መጪው ጥቅምት ድረስ ወር ድረስ እነዚህን ተጫዋቾች ላይጠቀምባቸው እንደሚችል የሕክምና ቡድኑ አዲሱ አርሰናል አዲስ የሕክምና መዋቅር ነው የሰራው። ሙሉ በሙሉ ያፈረሰው። ሌላ ጊዜ በደንብ ውድድሩ ሊጀመር ሲል ስለ ሕክምና ቡድናቸውና አጠቃላይ ባክሩም የሰሩትን ሪቮሉሽን እናነሳዋለን። በውድድር ዓመቱ ላይ ተጽዕኖ ስለሚኖረው ማለት ነው። አርሰናል አሁን ባለው ሂደት ራይስን፣ ሳካን፣ ሳሊባን እስከ መጪው ጥቅምት ወር ድረስ እንደማይጠቀምባቸው ያስባል። ሳሊባ ቀዶ ጥገና ያደርጋል ከዓለም ዋንጫው በኋላ። ዛሬም ተሰናበቱ፣ በፍጻሜውም ደረሱ። ቀዶ ጥገና ያደርጋል። ከነ ጉዳቱ ነው ይጫወት ያለው ሳሊባ። ብዙ ጊዜ የማያቆይ የአንድ ወር የሁለት ወር ቀዶ ጥገና ያደርጋል። ፊክስ መደረግ ስላለበት ማለት ነው ችግሩ። ዲክላን ራይስ እያየው ነው ግርሜ። በየጨዋታው እየተንፏቀቀ ነው የሚወጣው። ጨዋታው 67 ደቂቃ ሲደርስ ወይ እግሩን ላይ እንትን አድርጎ ይወጣል፣ ወይ ወገቡን አስሮ ይወጣል፣ ወይ ወገቡን ይዞ ይወጣል። ዲክላን ራይስ እንደውም ዛሬ ልምምድ ሳይሰሩ ቀሩ። ዲክላን ራይስ፣ ማርክ ገሂና አንድ ተጫዋች ማን ነበር? 3 ተጫዋቾች አልሰሩም እና ዲክላን ራይስ፣ ማርክ ገሂና ሪስ ጄምስ ሶስቱ። ራይስም አርሰናል ራይስ ላይ እስከ ጥቅምት ወር ድረስ ራይስና ሳሊባ ላይ እስከ ጥቅምት ወር ድረስ አርሰናል እንትን አያደርግም። እርግጠኛ አይደለም ተጫዋቾቹ እንደሚጫወቱ እስከ ጥቅምት ወር ድረስ ማለት። በዚህ ወር ውስጥ ስንት ጨዋታ አለው አርሰናል? ከ5 በላይ ጨዋታ አለ። ኮቬንተሪ ሲቲን፣ ሰንደርላንድን፣ አስቶን ቪላን፣ ቼልሲን፣ ብራይተንን ይገጥማል። ገብቷል ግርሜ። ስለዚህ ራይስን አተ ሳሊባን አተ ፕሪሚየር ሊጉ ላይ እንደዚህ 5 ጨዋታዎች አምልጦ ለፕሪሚየር ሊጉ ዋንጫ መፎካከር ትችላለህ? አችልም። ከባድ። ስለዚህ አርሰናል ምንድነው እያደረገ ያለው? ቡድኑንም ስትሬንግዝ እያደረገ ነው። ዘንድሮ እንዳመናው አንድ ዋንጫ ብቻ አይደለም የሚያስቡት አርሰናሎች፣ 2-3 ዋንጫ ይፈልጋሉ። ሁለተኛ ደግሞ የውድድር ዓመቱ የመጀመሪያ ታስታውስ ከሆነ አምና ፓሪስ ሰን ጀርመን 60 ጨዋታ በላይ ዓመቱ ሙሉ በሙሉ አድርገው ተጫዋቾቹ መጀመሪያ አካባቢ ተረሸረሹ። ዴምብሌ ተኛ፣ ዴዝሪ ዱዌ ተኛ፣ ፋቢያን ሩይዝ ተኛ፣ እንዳለ ማርኪኒዮስ ተጎዳባቸው። እነሱ ግን ምንድነው ሊጉ ላይ መድረስ ይችላሉ። ሊጉን 2-3 ጨዋታ ተሸነፈ፣ 9 ነጥብ ሰጥታቸው ቀስ ለመተ ትይዛቸዋለህ። የፈረንሳይ ሊግ አያስቸግርም። ያንን አድቫንቴጅ ስለሚያውቁት ቀስ ብሎ መጥተው ይዞ ዋንጫውን ወሰዱባቸው። እንግሊዝ ላይ ግን እንደዚህ አይነት ስህተት አሰራ። ስለዚህ እነዚህን ታሳቢ ያደረገ ዝውውር ማድረግ ስለሚፈልግ ነው አንዱ አርሰናል ብሩኖ ጊማሬሽን በጥብቅ እየሰራበት ያለው። ራይስን ላይገለግልበት እንደሚችል ተረድተውታል። መስከረምና ጥቅምት ወር ላይ ተረድተዋል አርሰናል።
ተረድቷል። ያን መሰረት ያደረገ ነው። ይሄ ብቻ እኮ አይደለም፣ ሳሊባንም እንደማይጠቀሙበት ስላወቁ አቺምፖንግን ከቸልሲ ለማዛወር እየሰሩ ነው። በነገራችን ላይ አርሰናሎች ይሄ ብዙዎች የተቃወሙ ዝውውር ነው። ከአቺምፖንግማ ማን ነው ይሄ ታዳጊው ልጅ ማን ነበር ስሙ? ግርሜ ማሪ ሰለሞን አለ። ለምንድን ነው በቃ ከአቺምፖንግ ማሪ ሰለሞን አለ በሚል የአርሰናል ደጋፊዎች የአቺምፖንግን ዝውውር እየተቃወሙት ነው። ግን ሳሊባን መጠቀም ስራ ኢዝሊ ኮንሳ ነው ጥሩ ዝውውር ከሆነ አንደኛ ቀኝ መስመሩንም ያግዝላል፣ ሁለተኛ የሳሊባንን ቦታ በአግባቡ መሸፈን ይችላል የሚል አቋም ይዟል። ግን ኢዝሊ ኮንሳ ዋጋውን አስቡ በጣም ትልቅ ነው። በዛ ላይ ሞርጋን ሮጀርስንም እየሰሩ ስለሆነ ሁለቱንም ባንዴ ማግኘት እድሉ ለአርሰናል የጠበበ ነው የሚሆነው ከአስቶን ቪላ። አዎ ሚኬል አርቴታ ትልቅ ትእዛዝ አስተላልፏል። ከቅድመ ዝግጅት ጨዋታ በፊት ዝውውሬ መጨረስ አለብኝ ብለዋል። የአርሰናልና የብሩኖ ጉማሬሽ ቅድም ግርምሾ ያነሳው ነገር እንዳለው ነው። ኒውካስል እያለ ያለው ነገር እስካሁን የመጣልኝ ጥያቄ የለም ከአርሰናል ይፋ የሆነ ጥያቄ አልመጣልኝም። እንዲሁም አንዳንድ መረጃ ምንጮች አርሰናል ብሩኖ ጉማሬሽን አፕሮች እያደረገ ያለበት መንገድ ኒውካስል አልተመቸውም፣ እንደ አሌክዛንደር አይዛክ አይነት ግርግር እንዳይፈጠር የሰጉ ሚዲያዎች አሉ። ዘገባዎችን ሲዘግቡ ግርግር እንዳይፈጠር ለምን ሳታናግረኝ እንዲያረክ ምናምን፣ ግን የጀርባ ስራው ግርምዬ ከጀርባ ያለው ነገር የጀርባው ድራማ ተጠናቋል። ወኪሎቹ ጨርሰዋል። ኒውካስል እስከ ስንት ሊጠይቅ እንደሚችል ግምታቸውን አስቀምጠዋል መሰል ነገር። ግን አሁን አንዳንድ መረጃዎች እንደሚሉ ከሆነ ከሳንድሮ ቶናሊ ባነሰ ዋጋ አንሸጥም፣ 100 ይክፈሉ አርሰናሎች እያሉ 100 ይክፈሉ የሚል አቋም አላቸው የሚሉ ሀሳቦች ይቀመጣል። ሌሎች ደግሞ አይ ይህ ዝውውር ከ80 እስከ 90 ባለው የሚያልቅ ዝውውር ነው የሚሉ ሀሳቦች ያስቀምጣሉ። ግን ለአርሰናል 80-90 ሙድ ነው። ምክንያቱም ተጫዋቹ 28 ዓመቱ ነው፣ ሪሴል ባሉ የለውም ተጫዋቹ። ስለዚህ አርሰናል ፕሪፈሬብል የሆነ ዋጋ ብሎ እያስቀመጠው ያለው 65 ሚሊዮን ፓውንድ ነው። ልዩነቱ ምንድን ነው? ኒውካስሎች ለብሩኖ ጉማሬሽ ፍሌክሲብል ሊሆኑ ይችላሉ። ግርሜ ለምን? ተጫዋቹ በጣም ታማኛቸው በጣም ጥሩ ተጫዋች ነው። ኒውካስልን ማድሪድ ሲጠይቀው ሲቲ ሲጠይቀው የዛን ምርጥ በነበረበት ጊዜ በ26 ዓመቱ አልፈልግም ይሄ ፕሮጀክት ተመችቶኛል ብሎ የቆየ ተጫዋች ነው። እሱ እያለ ያለው አሁን ኒውካስሎችንም እየነገራቸው ያለው እኔ ኒውካስልን ባለመፈለግ ሳይሆን ኒውካስል ፕሮጀክቱ ያቀደው ፕሮጀክት ውጤታማ ባለመሆኑ ትልቅ ፕሮጀክት ነበር። የኒውካስል ፕሮጀክት እኮ ዋንጫ እስከ ማንሳት ድረስ ነበርኩ። ሳንድሮ ቶናሊን ግርሜ፣ ብሩኖ ጉማሬሽን፣ አሌክዛንደር አይዛክን ከሪያል ሶሲዳድ፣ አንቶኒ ጎርደንን ከኤቨርተን፣ አንቶኒ ላንጋን ከኖቲንጋም ምን በቃ ምርጥ ዝውውሮች ነበር ያከናውነውና ኢዲያው በጣም አስደናቂ ቡድን እየገነቡ የነበረበት ሂደት ነበር። አሁን እጃቸው ላይ የኒውካስል ፕሮጀክት ሟሟ። ብሩኖ ጉማሬሽ ካለ ሳንድሮ ቶናሊ ምንድን ነው? ምንም። ብሩኖ ጉማሬሽ ካለ አይዛክ ምንድን ነው? ምንም። ብሩኖ ጉማሬሽ ካለ አንቶኒ ጎርደን ምንድን ነው? ምንም። እንዴና ብቻውን ምን በወጣው ነው የሚቃጠለው? ግርሜ አቅም እያለው ብቃት እያለው ይሄ ነው ማሳመኛ መንገድ የነገራቸው። የኒውካስል ደጋፊዎችም ይህንን አልተቃወሙ። አሁን ችግሩ የብሩኖ ጉማሬሽ ሳይሆን የኒውካስል አመራሮች ቁርጠኛ ለመሆን ነው። ጎርደንን ከለቀቅ፣ አይዛክን ከለቀቅ፣ ሳንድሮ ቶናሊን ከለቀቅ፣ ለምን ብሩኖ ጉማሬሽን ትከለክሉታላችሁ? ስለለፋን ስለደከመል ልቀቁት እያሉ ነው የኒውካስል ደጋፊዎች። ተጫዋቹ ጥያቄውን መጠየቁ በተጫዋቹ በኩል ጥያቄው መምጣቱ ለአርሰናል አድቫንቴጅ ነው፣ ትልቅ አድቫንቴጅ ነው ለአርሰናል። ተጫዋቹ ልቀቁኝ ካለ ኒውካስሎች መያዝ አይፈልጉም። ምክንያቱም በአሌክዛንደር አይዛክ ያዩትን መከራ ያውቃሉ። አሌክዛንደር አይዛክ ላይ አለቅም አቆየዋለሁ ምናምን ሲሉ መጨረሻ ላይ አማራጮቻቸው በሙሉ አልቀውባቸው ቮልተሜድ ነው ያመጡት። መጨረሻ ላይ ሲመራቸው ዋን ዊዛን ነው ዝም ብሎ ከገበያ ላይ ብድግ አድርገው ያመጧቸው። ያልተጠና ዝውውር ነው የፈጸሙት። ስለዚህ እንደዚህ አይነት ነገር እንዲሆን ስለማይፈልጉ በዚህ መንገድ ትሪት እየተደረገ ነው የሚሉ ሀሳቦች አሉ። ግን ስቲል ኒውካስል ብሩኖ ጉማሬሽ እንደቀዋል። አዎ ብሩኖ ጉማሬሽ ኒውካስል መርቀቅ ይፈልጋል። አዎ እንዲሁም ስፔሲፊካሊ ነው የተናገረው። ለአርሰናል ልቀቁ ብሎ ነው የነገራቸው ስፔሲፊክ አድርጎ። ነገር ግን ምናልባት ኦብስታክል ሊሆን የሚችለው በዚህ ዝውውር ላይ እንዳልከው ቅድም ግርሜ 90% ላይ ያስቀመጥኩት ትክክለኛ ሀሳብ ብዙ መረጃዎች እያሉ 10% ምናልባት ኒውካስል ትልቅ ዋጋ እንዳይጠራ ይሰጋል። 90 ሚሊዮን ፓውንድ፣ 80 ሚሊዮን ፓውንድ፣ 100 ሚሊዮን ፓውንድ አምጡ እንዳይሉ ይሰጋል። እሱ ስጋት ካልሆነ በስተቀረ ሌሎቹ ፕሮሰሶች ግን ጥሩ መንገድ ላይ እንዳሉ ማሳያ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉና የጉማሬሽ የአርሰናል ዝውውር ቀድመው ሊከናወኑ ከሚችሉ ዝውውሮች እና ቅድም ባስቀመጥኩ ምክንያት ራይስ ስለሌለ በቅድመ ዝግጅት ጨዋታ ጉማሬሽን ይፈልጉታል። በጣም አጥብቀው ይፈልጉታል። አማካኛቸውን ሰርቶ ለመጠበቅ በትክክል በዛ መንገድ ነው እየሰሩ ያሉ ግርሜ ለማለት ነው። በጣም አሪፍ ሶፊዬ። አድማጮቻችን እንግዲህ የእንግሊዝ ፕሪሚየር ሊግ ጨዋታ ነው ከዓለም ዋንጫው በኋላ ደግሞ መነጋገሪያ የሚሆነው የመጀመሪያ የፕሪሚየር ሊግ ግንኙነት
ዣቢ አሎንሶ ከአልቫሮ አርበሏ ለማስታወስ ያክል ነው ያነሳሁት። ምክንያቱም አልቫሮ አርበሏ የፉልሃም እግር ኳስ ክለብ አዲስ አሰልጣኝ ሆኗል። አልቫሮ አርበሏ አሎንሶን ተክቶ ነው አሰልጣኝ ሆኗል። ሁለቱም ተሰናባች ግን አንዱን ተክቶ ነበር ሪያል ማድሪድ ያሰለጠነው እና ቼልሲን በአሰልጣኝነት የሚመራው ዣቢ አሎንሶ፣ ፉልሃምን አልቫሮ አርበሏ። የፉልሃሙ ሃሪ ዊልሰንም ወደ ሊድስ ዩናይትድ ገብቷል። ጆቫኒ ኬንዳ ቼልሲ ፈርሟል። ቼልሲዎች እንኳን ደስ አላችሁ። ያው የሚጠበቅ ነው። አምና ያለቀ ዝውውር ነው። በጣም አሪፍ ዝውውር ነው። በጣም አሪፍ ጆቫኒ ኬንዳ። እንደዚሁም ካሪም አዲያሚ ደግሞ ባርሴሎናን ለመቀላቀል ስምምነት ላይ ደርሷል። ዝውውሮች ያለቁ ኦልሞስት እያለቁ ያሉ ዝውውሮች ናቸው። የኬንዳ ያለቀ ነው። የአዲያሚ ደግሞ ካሪም አዲያሚ ደግሞ በጥቂት ቀናት ውስጥ የሚያልቅ ዝውውር እንደሚሆን ይጠበቃል። ሌላው የፖርቹጋል ብሔራዊ ቡድን አሰልጣኝ ሄሱስ ናቫስ ሆነዋል። ከክርስቲያኖ ሮናልዶ ጋር ባልናስር ሆርሄ ሄሱስ ምክትሉ ደግሞ ፔፔ ሆርሄ ሄሱስ በአልናስር እግር ኳስ ክለብ ከሮናልዶ ጋር የምናውቃቸው ሆርሄ ሄሱስ የፖርቹጋል ብሔራዊ ቡድን ዋና አሰልጣኝ ሆነዋል። ማርቲኔዝን ተክተው ማለት ነውና የእሳቸውም ይፋ ስለመደረጉ ለመግለጽ ያክል ነውና ቀጣዩ የፖርቹጋል አሰልጣኝ ሆርሄ ሄሱስ ያሳምኑት ይሆን ሮናልዶን በጣም አሪፍ ጫወት ምናልባት እስከ አውሮፓ ሻምፒዮንሺፕ ወይም እስከ አውሮፓ ዋንጫ ድረስ አብረን እናያለን። በጣም አሪፍ ግርምዬ። ምሽት በሞሮኮና ፈረንሳይ ጨዋታ እንመለሳለን።